ጥበብ ሆነልናል አይገርም እግዚአብሔር ጥበብን አላስተማረ ዓለም ጥበብን ነው የምታስተምረው that's the way ግን ምናለ ወችመኒ ሲናገር he became wisdom of God ራሱ ጥበብ ሆነ ከዛ ብሎ ምናለ ሲናገር ይሄንን ሲለው ከዛ በእርሱ ደግሞ ወደ ጥበብ እናድጋለን አለ ምክንያቱም ጥበቡ ዓለምን ያዳነው ከዛ ወደዛ ሙላት ደግሞ በሱ ውስጥ ሆነን እናድጋለን እና it just blew my mind man አገኛችሁ እግዚአብሔር ጥበብን አላስተማረንም ጥበብ ሆነልን እንጂ በክርስቶስ Did you get what I'm saying? ምክንያቱም ህይወትን ስንካፈል we receive the wisdom of God man የእግዚአብሔርን ጥበብን ይወሰድነው አልተማርንም ምክንያቱም ተማርንን ካለን እንዴት ነው ዓለምን ያዳነው ሰው ስለዚህ መሰቀል አለብኝ ብለተላል ዓለምን ለማዳን መሰቀል አይደለም አንተ ያለብህ የመጣው wisdom በሩ መስቀል ሆነ እንጂ አንተው ስለመግባት so cross is a door ነው ወደኛውስ ሊገባ የተጠቀመበት በር ነው መስቀሉ so message አለው so የመስቀሉ ቃል ብሎ የሚለው አላወራም አውርቶ ነው ወይ ቃል ያለው is a message እንግሊዘኛው እንደሚነው the message of the cross ነው ያለው የመስቀሉ መልእክት ሜሴጁ ምንድነው ድነሃል ጸድቀሃል እግዚአብሔር ይሄንን መርጦታል እያወራን ያለው አሁን ይሄንን ሜሴጅ አይሁድ አይሰሙትም ግሪካውያን አይሰሙትም ሮማውያን እነሱን የሰቀሉት እነሱም አይታሰብም ይሄ ሜሴጅ ለመስማት ሜሴጅ አይደለም ፍርድን የተከናወነው በነገራችን ላይ ለሮማውያን ሜሴጅ ብለው እንኳን የሚሉት መስቀል ላይ አመፀኞችን እንሰቅላለን ስለዚህ በእኛ አገዛዝ ላይ እንዳታሾፍ ነው ሜሴጁ ለሮማውያን you'll be dead ነው እንደዚህ ሰው ምክንያቱም ጎሎጎታ ላይ ነው የተሰቀሉት ከፍታ ቦታ ላይ መታየት አለበት ሲሰቀል የኤዳውን ጽፈት ይሌለ ሰው ሲሰቀል መስቀል ላይ ይጻፋል አመጹ ይጻፋል ያደረገው ነገር ይሄ ሰውዬ በዚህ ምክንያት ነው እዚህ መስቀል ላይ ወጣው ብሎ ነው የሚሰቀለው ኢየሱስ ሲሰቀል ግን የአይሁድ ንጉስ የሚል ነው ወላዩ ላይ ተጻፈው እንጂ ሌላ የተገኘበት ነገር የለም there is no he is pure የተፈረደበት ነገር መረጃ የለም ቢኖር ኖሮ በርባንን ልልቀቅላችሁ ወይስ ኢየሱስን ብሎ ጥያቄ አቅርባል ምክንያቱም he is pure so እሱ የተጻፈው ግን የፍርድ የተጻፈው ሰማይን የጻፈበት በሰው ልጆች ላይ ሊደርስ ያለው ዘዳግም ምዕራፍ 28 እሱ ህግን ለጣሱ እኛ ደግሞ ከአዳም የመጣው ያ ኃጢያት ሰማይን የጻፈው የደመሰሰው ሰማይ መንፈሳዊው ዓለም ላይ ሊደርስብን ያለውን እርግማን ገላትያ ምዕራፍ 3 ላይ ያለው እሱን ደመሰሰው ሚለው ሰማይ ያቃል ምን እየተሰራ እንዳለ ሜሴጅ አለው ከኔ ጋራችሁ ሰው ሲያየው ሮማውያን አንድ ሰው እንደሰቀሉ ነው የሚያውቁት ህጋቸውን እንዲከበርላቸው ሰላም ለማምጣት ለግሪካውያን ምንድነው የሰጠው ተራ ደካማ ሰው የሚል ነው መልእክቱ አይደል ለአይሁዳውያን የተረገመ ነው መልእክቱ ለእግዚአብሔርስ የማዳን በሩ ነው መስኮት ነው የሆነው ሜሴጁ እግዚአብሔር የመስቀሉ መልእክት ምንድነው ሲባል መስቀሉ ላይ የተሰቀለው የሕያው የእግዚአብሔር ልጅ ኢየሱስ ያድናል መዳን ነው የሚገርም እኮ ነው ኃይል ነው ጥበብ ነው ማዳን ነው መስቀሉ ትልቅ ድምጽ አለ ስለዚህ ዛሬ አይናችሁ እንዲከፈት ፈልጋለሁ መስቀሉን አይታችሁ ያለቀ ነገር ተመልከቱ አንድ ቦምብ ነገር ልንገራችሁና ልጨርስ ከዚህ በፊት ተናግሬያለሁ በጣም የሚገርም so ማቴዎስም 24 ላይ ማቴዎስም ሲነግረን I think በጣም የሚገርም ነገር ነግሮናል ቆይ ማቴዎስ ላይ አንድ ጊዜ ያወጡልኝ ክብር ሁሉ ለኢየሱስ ይሁን the way of the cross ክብር ሁሉ ለኢየሱስ ይሁን
ማቴዎስ 27:32 ላይ ሲያንብባክ የከደረስክበት 32 ሲወጡም ስምዖን የተባለው የቀሬናው ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱ ጊዜም በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱ ዕጣ ጥለው ተካፈሉ። በዚያም ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉስ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዴዎች አንዱ በቀኝ አንዱን በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በሶስት ቀንም የምትሰራው ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ላይ ውረድ አሉት። እንግዲህ እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህም አሉ፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉስ ከሆነ አሁን ከመስቀል ላይ ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደደውስ አሁን ያድነው። ኢየሱስ ላይ ያልተሳለቀበት አለ? ማን የሚለው መንገድ ኃላፊዎች እየተሳለቁበት ነበር። የሃይማኖት ቤት ተሳልቆበታል። ኢየሱስን ወታደሮች ተሳልቀውበታል። በጣም የሚያስደነግጠው ነገር ደግሞ አብሮት የተሰቀለው ተሳልቆበታል። ኢሳይያስ 53ን ሲፈጽመው ነው ያታመመ ባሪያ ሰው ሁሉ ፊቱን አዞረበት ይላል አይደለ? ሰው ሁሉ ፊቱን አዞረበት፣ እንደተቀሰፈ በእግዚአብሔር እንደተመታ ቆጠር ነው አላከበር ነው የሚለው ቃል ተፈጸመ። ኢየሱስ ላይ ያልተሳለቀበት የለም። መዳን ገብቷቸው ነው ወይ? ነው በፍጹም አይደለም። ይሁት እዛ በጣም ማቴዎስ ሲዘግብልን ዲቴል ነው ሄደው ሁሉም የተሳለቁበት በሞቱ ማለት። ዮሐንስ በ19ኛው ምዕራፍ ላይ ይህንን ይተርክልንና ዮሐንስ ለየት ከሚያደርገው ነገር በጣም ከነካኝ መስቀል ላይ አንዱ የተሰቀለው ኢየሱስን እስቲ አንተ እግዚአብሔር ልጅ ከሆንክ አድን ይለዋል። እንዴት ሰው መስቀል ሊሆኑ ይሳደባል? በጣም የውርደቱ የመጨረሻው ኢየሱስ የወረደበት መጠን እንኳንና የቆመ የተሰቀለ የሚያላግጥበት ነበር። ሰው እንዴት ለሞት እያጣጣረ ይሳደባል? ምክንያቱም ለሞት እያጣጣረ መስቀል ላይ ያለው ኢየሱስን ከተሳለቀበት መስቀል ላይ ሊወጣ የሚችል ማን እንደሆነ ያውቃል። የተቀጣው ራሱ ያውቃል። አላንዴ can you imagine በጣም ያማል አይደለ? በጣም ውርደቱ አንድ ነገር ልጠይቃችሁ። የሰው ልጅ by nature ከምንጠላው ነገር ሰዎች ሙድ ሲይዙብን ሲያዋርዱን ስዕብናችንን ቆመን እኮ ነው የምላችሁ። በሞቱ እኮ ተሳልቀውበታል። ጌታ በሞቱ ተሳልቀውበታል። አንድ ጀግና ነገር ልንገራችሁ። እቺን ነገር ስሙኝ በደንብ አድርጋችሁ። እኛ አንዱ ካታጎሪ ውስጥ አለ። እኔ ግን በጣም የሚመስለኝ በጣም አንዱ ካታጎሪ ውስጥ ካለንበት መስቀል ላይ ያለን ይመስለኛል። ለምን አሊ በሉኝ። በምድር ላይ ያሉት እየተሳደቡ የመኖር ተስፋ አላቸው። በመስቀል ያሉት ግን የመኖር ተስፋ የላቸውም። በዛው እንደሚጨርሱ ያውቃሉ። አንዳንድ ሰው እግዚአብሔር ካረዳው ሞት ውስጥም እያለ ይሳደባል። የእግዚአብሔር እርዳታ ካልሆነ በቀር እንዴት ደሙ ጠብ ጠብ እያለ እነዚህ ሰዎች ደማቸውን ጨርሰው
ከኢየሱስ ወይ ቀጥለው ወይ ቀድሞ ሊሞቱ ይችላሉ ምንድነው ያልኩት ከኢየሱስ ቀጥለው ወይ በፊት ሊሞቱ ይችላሉ ምንም ምርጫ የላቸውም ከመስቀል ላይ ሊያወርዳቸው የሚችል ኃይል የለም ምንም ነገር ነው ምላችሁ ሰው እግዚአብሔር ካረዳው የሞቱ መጨረሻ ላይ ንስሐ ከመግባት እየተሳደበ ሊሞት ይችላል ሁሉ ያስደነግጠኛል እንዴት ሰው መስቀል ላይ ሆኖ ይሳደባል እንዴት መስቀል ላይ ሆኖ ያሾፋል ጎበዝ ግን አንደኛው የተጠቀመውን ነገር ልንገራችሁ አንደኛው እንዲያለ ተወው እኛ በኃጢያታችን ነው የተፈረደብን እሱ ምን አድርጎ ነው አለውና ዞር ብሎ እንዲያለው እሱ touching በጣም ጌታ ሆይ በመንግስት አስበኛል በጣም ይገርመኝ ነገር ልንገራችሁ በጌታ በጣም ይገርመኝ ኢየሱስ ለሚሳደብ ሳይሆን ለሚነምን ነው መልስ ያለው ለሰደበው መስቀል ላይ ሆኖ መልስ አልሰጠው ሞቱ ስለማይቀር ያኛውን ግን እንዲያለው ዛሬ ማታ በገነት ከኔ ጋር ትሆናለህ መስቀል ላይ ሆናችሁ አትሳደቡ ፕሊዝ አሁን ወደ ሞት እየሄድን ያለ ነው we are on the way today ሞት ላይ ያለ ነው መስቀል ላይ ሆኖ ሰው ይሳደባል እግዚአብሔር ማስተዋል ለሞት እየቀረበ ምን አይነት ውድቀት ነው ጎበዝ ምን አይነት ስብራት ምን አይነት ስብራት ምን አይነት እብደት ነው ጋይስ ኢየሱስ እንዲያለው ዛሬ ማታ በገነት ከኔ ጋር ትሆናለህ ስሙኝማ የመጨረሻውን እስትንፋሳችሁ ጌታን ወዳችሁ ሞቱ the last breath ተጠቀማት ክብር ሁሉ የመጨረሻ የሚተነፍሳትን ነገር እንዲያለ ጌታ ሆይ በመንግስት አስበኝ ምን አይነት መባረክ ነው የመጨረሻ እስትንፋሳችሁ ንስሐ ገብታችሁ ምትሞቱበት ጌታ ሆይ ይቅር በለኝ የምትሉበት the problem is መች እንደምንሞት አናቅ የመጨረሻ አይመለሳት ደም ተሰጥቶት አይመለሰው ልቡን ገፍታችሁ መልሳችሁ እስትንፋሱን አታመጡት መስቀል ላይ ሆኖ ከመሳደብ እግዚአብሔር ይጠብቀን በዚህ ምድር ላይ የምንኖረው ኑሮ የመስቀልን ያህል እያለቀን ያለው ሰውየው ደሙን በጨረሰ ቁጥር እስትንፋሱ ያበቃለት ነው የሚሄደው የመጨረሻውን ያብልጥ ተጠቀመበት እንዲያለ ዛሬ ማታ ምን አለበት መስቀል ላይ ሆነ ባትሳደብ ምን አለ ባታሾፍ ያለህን እድል ብትጠቀመው ዛሬ ማታ ጌታ ሆይ ያለው በመንግስት አስበኝ ምን አይነት ትህትና ነው ጎበዝ ኢየሱስ ዞር ብሎ ለሰደበው ሳይሆን ለጠየቀው መልስ ሰጠ አንዴ እንደዚህ እፈራለሁ እኔ ጌታ ሆይ ከደረሰብኝ ህመም ከደረሰብኝ ትችትና ጉዳት የተነሳ እንዳልሳደብ እርዳኝ ጌታ እንዳልሳደብ መስቀል ያሰድባቸዋል ጎበዝ በጣም ካቱም ዲሃይድሬት ያደረገን ያለው ደሙን እየጨረሰ የማሰብ አቅሙ የሞተበት ነው የሚሄድ አገርም የማስ እንትናችሁ ሐሳባችሁ ይምታታል ደማችሁን እየጨረሰ እየባነናችሁ ነው የምትነሱ use that ያንን አድቫንቴጁን ተጠቀመው ማሰብ ከማቆሜ በፊት መተንፈስ ከማቆሜ በፊት ንስሐ ገባበታለሁ ጌታ ሆይ አስበኝ አንተ ዘላለሙን የቀየረው በአንዲት የመጨረሻ ቃል ስንቶቻችሁ ነው ዛሬ ጌታን መቀበል የምትፈልጉ ንስሐ መግባት ባካርግ ያለው ጌታ ቤት አይደለም ምን ህይወቴ ጥሩ አይደለም ንስሐ መግባት ፈልጋለሁ የተሰጠኝን እስትንፋስ ንስሐ በመግባት ጨርሳለሁ ምትሉ አንድ ቁጥር ጻፉ ድሉ ለእናንተ ልስጣችሁ አንድ ቁጥር ጻፉ በቃ ንስሐ መግባት ፈልጋለሁ ህይወቴ ትክክል አይደለም መቼ እንደምሞት አላቅም መስቀል ላይ እንዳለው ሰው ነው ህይወቴ የምትሉ ሰዎች
ኢየሱስን ዛሬ ወደ ህይወቴ መጋበዝ ፈልጋለሁ ዛሬ ጌታ እንዲለኝ በገነት ከኔ ጋር ትሆናለህ ብትሞት እንኳን እንዲለኝ ጌታ ሆይ ዛሬ ንስሐ መግባት ፈልጋለሁ ምትሉ ሰዎች አንዳንድ ቁጥር ጻፉ አምልጡ ዛሬ ወደ ኢየሱስ አምልጡ ዛሬ ኢየሱስ ፈልጋለሁ ህይወቴ ትክክል አይደለም በዚህ መሞት አልፈልግም ጌታ ሆይ አንተ ላምነህ ይገባል ወደ አንተ መመለስ ይገባል ምትሉ ሰዎች አንዳንድ ቁጥር ጻፉ run አምልጡ ወደ ኢየሱስ አምልጡ back to Christ ኢየሱስ ይሻላችኋል ደስ ይላል ለሚሳደም መልስ የለውም ጌታ ደከመኝ ለሚል መልስ አለው በመስቀል ላይ በስ አማንዬ አንብቦ ኦኬ አኪ 19 አንብቦ ዮሐንስ ወንጌል ስሙም 19:17 አንብቦ ኢየሱስ ኢየሱስንም ይዘው ወሰዱት መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ ኢየሱስንም ይዘው ወሰዱት መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ በዚያም ሰቀሉት ከእርሱም ጋር ሌሎች ሁለት አንዱን በዚህ አንዱን በዚያ ኢየሱስንም በመካከላቸው ሰቀሉ ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው ጽሕፈቱም የአይሁድ ንጉስ የናዝሬቱ ኢየሱስ የሚል ነበር ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህን ጽሕፈት አነበቡት በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉስ ነኝ እንዳለ እንጂ የአይሁድ ንጉስ ብለህ አትጻፍ አሉት ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት እጀ ጠባቡንም ደግሞ ወሰዱ እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም ስለዚህ እርስ በርሳቸው ለማን እንዲሆን በርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ ይህም ልብሴን እርስ በርሳቸው ተከፋፈሉ በእጀ ጠባቤም ዕጣ ተጣጣሉበት የሚለውን የመጽሐፍ ቃል ይፈጸም ዘንድ ነው ጭፍሮችም እንዲህ አደረጉ ነገር ግን በኢየሱስ መስቀል አጠገብ የእናቱም እህት የቀሎጳም ሚስት ማርያም መግደላዊትም ማርያም ቆመው ነበር ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ ያዘው እንደዛ ሉቃስ ላምበው እንደዚህ ይላል ስሙኝ በደንብ አርጋችሁ ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው ሉቃስ ምዕራፍ 23 ቁጥር 39 ነው ማነበው ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራ ስላደረግነው ወይ የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው ይህ ግን ምን ክፉ አላደረገም ብሎ ገሰጸው ሁለቱም መስቀል ላይ ነው ያሉት አንደኛው እየተሳደበ ነው
አንደኛው እየገሰጸው ነው ያለው ኢየሱስንም አለው እንግዲህ ይሄ ጀግና ኢየሱስንም ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ አለው ቁጥር 43 የኢየሱስ መልስ ደግሞ እንዲህ ይላል ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋራ በገነት ትሆናለህ አለው ኦ ማይ ጋድ ኢየሱስ በገነት ትገባለህ ያለው ኢየሱስን ዲፌንድ ስላደረገለት አይደለም ስላመነው እንጂ ምክንያቱም ማንም ዲፌንድ አድርጎ ኢየሱስን አያድነውም ከመስቀል ኢሳይያስ 53 ላይ እንደተጻፈው ሊፈረድበት ስለሚገባ የትኛው ነን እኛ ከሚሳደብ ወገን አድነኝ ከሚል ወገን እኔ እነዚህ ሰዎች ሁለት ዓለምን ነው የሚያሳየኝ በዚህ ምድር ላይ ያሉትን የሰው ልጆች የሚከፍሉ ናቸው መስቀሉን የሚሳደቡ መስቀሉን ደግሞ ላይ የሞተውን አድነኝ የሚሉ ንጹህነቱን የሚናገሩ ማይ ጋድ መስቀል የገባውና መስቀል ግራ ያጋባው ሰው በነገራችን ላይ በጣም ትልቅ ነገር ልንገራችሁ ኃጢያታችሁን ካላመናችሁ ሰው ላይ ትፈርዳላችሁ ልድገመው ጻፉት ይጠቅማችኋል በጣም የራሳችሁን ኃጢያት ማታምኑ ከሆነ የሰው ሁሉ ኃጢያተኝነት ይጎላባችኋል በጣም የራሱ ኃጢያት ያመነ ሰው ሁሉ ምህረት እንደሚገባው ያውጃል በሃይማኖቱ ቤት ውስጥ የተላለቀው እንደዛ ነን ሁላችንን ንጹዎች እንደሆነን እንቆጥራለን ስለዚህ ጀጅመንታል ማይንዳችን ትውልድ እየገደለን ያለው በጣም ማለት በጣም እየገደለን ያለው እዩ እንደው ማለት ያለበት እኮ አይገርም አማኒ መስቀል ላይ ተተሳደባለ ብዙ ሰዎች የሚያሳብቀው ዮሐንስ ወንጌል 8 ላይ ተዝይላል ኃጢያተኛ ሆና ስታመነዝር አግኝተናታል ስታመነዝር አገኘናት አሉ ማለት ያገኙት ስለሚያመነዝሩ እኮ ነው አንዳንድ ያገኙ ንጹህ ይመስላሉ አይደል የቅድስና ሰባኪዎች ሲሰብኩ ቅዱስ ይመስላሉ ስለተገኙ ነው ቅድስና የሚሰብኩት እውነት ሲገባቸው ምህረትን ይናገራሉ ትውልድን ለማዳን ኢየሱስ ፓኬጅ ስለሆነ ቅድስና ጽድቅ ቤዛነት ሁሉ አለ አንዳንድ ሰዎች እዚህ ጋር ቆሙ ደምሱሩ የተገታተረ የሚናገራቸው የሰው ልጆች ላይ ፍርድ በጣም ንጹህ የሆነ እንደሆነ ያሳብቃል ለሌላው ትራማ ስላለበት እንጂ ስለተቀደሰ አይደለም እዩ የፈረደው ሰው የተፈረደበት አንዳንዴ አክኖሌጅ ማድረግ ጥፋታቸው ለሌላው እንድትራሩ መንገድ ይከፍትላቸዋል ደካማ ነኝ ነገ ልወርቅ እችላለሁ ህይወቴ በእግዚአብሔር ጸጋ ነው የቆመው ስትሉ የሰው ልጆች ሁሉ ያለ እግዚአብሔር ጸጋ እንደማይቆሙ ይገባቸዋል በእግዚአብሔር አቅም ካልሆነ በቀር እንደማይረዱ ይገባቸዋል ብዙዎቻችን የተገዳደልነው የኛን ኃጢያት ዞር ብለን ያለ ማይሳችን ድጋማችን ዳነበት ነው መላችሁ ዳነበት የሱን ኃጢያት ሳይ እንዴ ያለው ነገር ትዝላችሁ እንዴ ያለው ይውላችሁ በጣም ፓወርፉል ነው እንግዲህ ሌላ ጊዜ በደንብ አወራዋለሁ ይሄንን ክፍል እንዴ ይላል ከተሰቀሉት ከክፉ አድራጊዎች ሉቃስ 23:39 አይደለ አኩይ እንደዛ ነው የሚለው እንዴ ከተሰቀሉት ከክፉ አድራጊዎች ሉቃስ ራሱ ሲዘግብልን ክፉ አድራጊ ነው ይለዋል ሰውየው ክፉ አድራጊ ነው የሰቀለው ክፋቱ ነው ክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን እና ክርስቶስ አይደለህምን ያለው ሊያምንበት አይደለም ሊያፌዝበት ነው ምልክት ፈላጊ ነው come on bro ናይነጉር ነው በመዳንያል ወይስ እኔም ፈራጆንኩበት እሱ ላይ ጌታ አመረት ያርግልኝ
አይደለ ከዛ እንዲያለ ራስህንም እኛንም አድን ብሎ ሰደበው ባጭሩ በነገራችን ላይ በረም ባርጋችሁ ስሙኝ ራስህንም እኛንም አድነን ብሎ የሚለው እያየው ነው ስድብ ነው አትችልም እያለው ነው ጌታ ራስን ማዳን አትችልም እሺ አንዳንዴ በጣም ከባድ ስድብ የምንሳደበው ልንገራችሁ እግዚአብሔር ሆይ ካለ እንጀራ አብላኝ ምን አይነት ስድብ እንደሆነ አትጠይቁኝ እግዚአብሔር ሆይ በእውነት እውነት ካለ እስቲ ኮደኩበት አንሳኝ አሃ እግዚአብሔርነቱ የሚረጋገጠው እኛን እንጀራ ሲያበላ ነው እዳዎቻችንን ሲከፍል ነው የእግዚአብሔር መኖር የኛ ክፍተት ሲሞል ከባድ ስድብ ነው ከባድ ስድብ እግዚአብሔር በፍቃዱና እግዚአብሔር በሉዓላዊነቱ በዘላለም ዕውቀቱና ጥበቡ ሚኖር እንጂ የእኛን ተአምር በማድረግ አምላክነቱ አይገለጥም ከተገለጠ መስቀል ላይ በሰራው ሥራ ተገልጧል ጌታ ስድብ ነው ሞኪንግ ነው በጣም ማሾፍ ነው እግዚአብሔር ሆይ ከኔ ጋር ካለ እስቲ ገለህ አሳየኝ ሚልም እኮ አለ ደም ደብተራ ይመስለዋል እግዚአብሔር ሆይ ካለ እስቲ በቃ በዓለማችን ላይ ካሉ አንደኛ ድንቅ ሰው አድርገኝ እግዚአብሔር ሆይ ካለ እንዲያ ሶ የእግዚአብሔር መኖር የሚታወቀው ትላንት በተወለድሽው ባንቺ ነው ማለት ነው ዘሙይ ቢታይቷል proof of God your pocket ነው ማለት your marriage your lifestyle ማለት አላንዴ ሆነና እናቀም ጌታው ከኔ ጋር ካለ ያገልግሎት በር ክፈትልኝ አማኒ ብለው አጣቅ አንተ አትለው አንደኛ እኔ ብየዋለሁ ማለት ጊዜ ሰድቤዋለሁ እግዚአብሔር ሆይ ከኔ ጋር ካለ አዳዲስ የሆኑ በሮችን ክፈትልኝ መዳን ያለም እንደው ምሕረት አርጉልኝ እኮ ነው እዚህ ያለው ጌታ ስድብ እኮ ነው ሰደበው ይላል ስድብ እኮ ነው አኪያድ ካንተና ዱባይ ካለው ሰርከኝ የለም ብሎ አላልከው አንተ አትል ግጥም ስለምጽፍ አትል ይበለኝ ይያርኩ ነው ብያቃል ይከሪ ይበለኝ በቃ ጻድቅ የለም ሁላችንም በስብሰናል በጣም በስብሰናል ማለት በጣም በስብሰናል ያ በቃ የለም በቃ እኔማ ወይ ጌታ እኔ እንደዚህ ቢያል ካለህ ለምን ልጄን ወሰርከው ብያለሁ እግዚአብሔር ምስክሬ መጀመሪያ I was so disappointed when my son is passed away ልጄ ሲወሰድ ወደ ጌታ ካለህ እንዴት ተደርጎ ልጄ ሄደ ብያለሁ ኤግዚስት ካደረግ አንተ ምን አይነት ስድብ ነው የምንሳደበው የእግዚአብሔር መኖር ትላንት በተወለደ ትላንት በመጣው ባንተ እድሜ 50 ባልሞላ ተነን ኑር ቁም እንኳን ማተታወቅ ሰውዬ የእግዚአብሔር መኖር ካንተ ፖኬት አንፃር ካንተ ስራ አንፃር ካንተ መንቀጥቀጥ አንፃር ጌታው ከኔ ጋር ካለ እስቲ አይኔን ክፈት ትንቢት ልናገር ጌታው ማረን በእውነት የአምላክነት ማረጋገጫው የኛ ቤት አይደለም ደግሜ እለዋለሁ የእግዚአብሔር መኖር ማረጋገጫው የኛ ቤት አይደለም ትላንትና ተዚላችሁ እንደሆነ አንድ ነገር ነገርያችሁ ነበር በጣም ትልቅ ነገር ምን አልኳችሁ አምልኮ አንኮንዲሽናል ነው ኮንዲሽን የለውም አምልኮ ማለት ስለማንነቱ ነው ምስጋና ስለተደረገልን ነው ሁሌ አምላኪዎች ከሆን ሙዲያንኖንም ከእግዚአብሔር ጋር ሙዲያንኖንም የሆነ ነገር ሲሸነጠን እግዚአብሔር አለ ሳሸነጠን አምልኮ ሶ የመዝሙሩ ድምቀት ነው ወደ አምልኮ የሚያመጣል በእስር ቤት ውስጥ በእግር ብረት ተጣረቀው ማምለክ የቻሉት አምላክነቱን ስላወቁ ነው እንጂ ኮምፎርት ስለሰጣቸው አይደለም ምክንያቱም worship is not about you ስለተደረገልን አይደለም ስለሆነልን አይደለም ስለ እግዚአብሔር ነው ስለ ዘላለማዊነቱ ነው ስለ ቅድስናው ነው ስለ ልዕልናው ነው ሃሌሉያ
ስለ ማንነቱ ማንንም ሊቀርበው የማይችል ብርሃን ውስጥ መኖሩ ነው በአንድ ቦታ ሁሉም ቦታ መገኘቱ ነው እልፍ አላፍ መላእክት እሱ ማምለካቸው ነው ሃሌሉያ ይሄን አጽናፈ ዓለም መፍጠሩ ነው he is the almighty god ሃሌሉያ የአብርሃም የይስሐቅ ያዕቆብ አምላክ መሆኑ ነው ሃሌሉያ የታመነ አምላክ ክፋት የሌለበት መሆኑ ነው ልጁን ኢየሱስን መስቀል አምጥቶ መስቀሉ ነው this is the god we worshiping ማንነቱ ይሄ ነው ሁሉን ቻይነቱ ነው this is the god ይሄ እኛሱን ለማምለክ ምክንያት ይሆነናል ላለማምለክ ምንም ምክንያት ሊኖረን አይችልም በዚህ ዓለም ምንም ነው መላችሁ ምንም ነገር እግዚአብሔርን አላመልክም ብዬ ምልበት ምንም ምክንያት የለም በተለይ ሮሜ ምዕራፍ 1 በጣም ነው ኤክስፕሌን የሚያደርገው አይደል እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላመለኩት ለምን ሲባል ስለ እግዚአብሔር ሊታወቅ የሚገባው ነገር ሁሉ በእነርሱ ዘንድ ግልጥ ሆኗል እግዚአብሔር የዘላለም ኃይሉ ታላቅነቱን አልሰወረም ይላል ገልጦታል ፍጥረት እንዲያውቅ ሃሌሉያ ገልጦታል ይለናል የዘላለም ኃይሉ አምላክነቱ ከጥንት ጀምሮ በፍጥረት ታይቷል በልጁ ታይቷል በቃሉ ታይቷል there is no any way አላመልክም ማለት አንችልም እያለቀስን እናመልከዋለን ደማችን እየፈሰሰ እጃችን ተሰብሮ እየታከመን እናመልከዋለን ሃሌሉያ ሞት ተፈርዶብን እናመልከዋለን ክብር ሁሉ ለኢየሱስ ይሁን ምክንያቱም is not about healing ስለ ፈውሳችን አይደለም ስለ ለበስነው አይደለም ስለ ለቅሷችንም ስለ ሳቃችንም አይደለም ልዑል በማይናወጥ የዘላለም ዙፋኑ ላይ ተቀምጦ አለ praise god hallelujah 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 worship is all about him guys ለዚህ ነው መንፈስ ቅዱስ ሊረዳን የሚገባው እሱ አንተ ይሏል መዝሙር ደስ ይለኛል ከዘላለም አምላክ ነህ ይሏል ደስ አይል አዋሪ ከዘላለም ይሏል ከሚለው ለኛ እኮ ነው ከየለውም እግዚአብሔር አንተ ከዘላለም ለዘላለም ካበጀለት እግዚአብሔር ብቻ እኮ ነው ለዘላለም ካበጀለት ዘላለም ካለኩ ከየለም ከጅማሬ ነው ለኔ ነው ዘላለም በእርሱ ዘንድ የጥላ መዘዋወር የሌለበት የብርሃናት አምላክ ነው worship እሱ ነው guys ሃሌሉያ ሃሌሉያ እና ሰደበው ይላል መጽሐፍ ሰደበው የእግዚአብሔር ልጅ ኮንክ እኛንም ራስንም አድን ብሎ ሰደበው እና አንደኛው ግን አልተሳደበም እንዲህ አለው ኢየሱስ አለ ኢየሱስ አስበኝ ደስ አይልም ልባርካችሁ በዚህ እንኳን ዙፋን ላይ መስቀል ላይ ሆናችሁ የምታከብሩበት ጸጋ እግዚአብሔር ይስጠን በኢየሱስ ስም ስልጣን ሃሌሉያ መስቀል ላይ ሆኖ እንዲህ አለው አስበኝ ወረ humility guys ምን አይነት መስቀል ላይ ሆናችሁ ደማችሁ እየተንጠባጠበ ጌታ አስበኝ ጌታ ሆይ ምን አይነት ድንቅ ትህትና ነው እንኳንና በብርሃን እጄ በጨለማ ቢሄጅ አምነዋለሁ በጣም guys ሃሌሉያ 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 በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው አለ ኢሳይያስ ሃሌሉያ በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው እንዲህ አለ መሳያ ፕሮፌሲውን ሲያደርግ ፊቴን ለሚመቱን ጸጉሬን ለሚነጩኝ ሰጠዋል ሃሌሉያ እንዳላፍር አቃለው ሁሉ ብሊበላቸዋል አለ ሃሌሉያ ሁሉ ያረጃሉ በእግዚአብሔር ታመናለሁ ሃሌሉያ በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው ስለዚህ ፊቴን ለባጫጩ ለሚዋጭሩኝ ጆሮዬን ለሚነጩኝ ሰጣለው እንዳላፍር አቃለው
ሃሌሉያ ኢየሱስ እኮ ነው በኢሳይያስ ላይ ሲተነብይ messianic prophecy ሃሌሉያ እግዚአብሔር በዚህ ባርካችሁ ሁሉ ተነጥቋችሁ መዘምሩበት አቅም እግዚአብሔር ይስጥ ሃሌሉያ እውነትን ግዛት እንጂ አትሽጣት ተብሎ ተጽፏል የዘላለም አምላክ የምድር ዳርቻ ፈጣሪ ልዑል እግዚአብሔር የተባረከ ይሁን ልዑል እግዚአብሔር የተባረከ ይሁን የማይናወጥ የህይወት ጸጋ እግዚአብሔር ይስጣችሁ በጌታ በኢየሱስ ስምና ስልጣን እግሮቻችሁ በዘይት የተነከሩ ይሆኑ መዝሙር ካንደበታችሁ በኢየሱስ ስም አይጥፋ ከልባችሁ ፍልቅልቅ የሚል የአምልኮ ጠረን አይጥፋ ተባረኩ በዛ በጌታ በኢየሱስ ስም ደመና ይከተላችሁ በየትኛው ማግጣጫ የምዝምሩት መዝሙር እግዚአብሔር ይስጣችሁ በጌታ በኢየሱስ ስም እንኳን ቆማችሁ ወድቃችሁ ዘምሩ በኢየሱስ ስም እባረካችኋለሁ የሚይዛችሁ የጠላት አቅም ሁሉ ዝማሪያችሁን ሰምቶ ይልቀቃችሁ በኢየሱስ ስም አቅም የሚሆን ብርሃን የሚሆን እሱ ነውና ሃሌሉያ አንዳንድ ጀግኖች ደስ ይሉኛል ካንደበታቸው የእግዚአብሔር ቃል የማይታጣ ውድቀታቸው ስብራታቸው ድክመታቸው የማይነጥላቸው ከሚወዱት ከእግዚአብሔር ቃል ተባረኩ ዘመናችሁ ይለምልም ክፋት በቤታችሁ አይግባ እግዚአብሔር የቃሉን ደጅ ይክፈትላችሁ ልባችሁ በእግዚአብሔር ቃል የነደደ ይሁን እሳት ይግባበት የጸጋ አቅም ልባችሁን ያዘው በጌታ በኢየሱስ ስም እባርካችኋለሁ የልጅ ልጆቻችሁ ስታለቅሱ ሳይሆን ሲዘምሩ ይስማችሁ በጌታ በኢየሱስ ስም በማለዳ ሲዘምሩ በከሰዓት በጧት ሃሌሉያ ሲዘምሩ ተደመጡ in the holy name of Jesus በጌታ በኢየሱስ ስም ስለ አምላካችሁ የምትጓደዱበት መዝሙር እግዚአብሔር ይስጣችሁ ክፋት አያግኛችሁ በተለይ አይምሯችሁ የተጠበቀ ይሁን ከትራማችሁ ይልቅ ምህረቱን የምታወሩበት የአምላክ ጸጋ በቤታችሁ ውስጥ እንደ ዝናብ ይዝነብ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን በመታገኙት ሳይሆን በጎደላችሁ የምዘምሩበት እግዚአብሔር ጸጋ ይስጣችሁ እባረካችኋለሁ በጌታ በኢየሱስ ስም አምላኬ ያድናል ብላችሁ ወገባችሁን ይዛችሁ የምትሟገቱበትን ጸጋ እግዚአብሔር ይስጣችሁ እባረካችኋለሁ በኢየሱስ ስም አይኖቻችሁ ለመልካም የተከፈቱ ይሁኑ ኔጌቲቭ የሆነ ማይንድ ሴት በክርስቶስ ደም ከአይምሮአችሁ የታጠበ ይሁን የእግዚአብሔር ጸጋ የእግዚአብሔር ምህረት ይከተላችሁ እግሮቻችሁ ይጽና ቤታችሁ የተባረከ ይሁን in the holy name of Jesus hallelujah wow amen ወንጌል አቤት ፓስተርዬ ሻሎም በጣም የናፈቃችሁኝ አንዳንዴ እንኳን ልግባ አንዳንዴ አልፎ እንኳን ቢሆን ብዬ ነውና እኔ ራሴን ፓስተርዬ የማየው ልክ እንደ ግሪክ ሰዎች ነው በጣም ይሄ ኢንቴሌክቹዋል ነገር በጣም ይገዛኛል ማለት ነው እና እዚህ ግን አንተ ጋር መከታተል ከጀመርኩ ጀምሮ ሂዩሚሊቲ ነው የተማርኩት ማለት ነው በጣም ሂዩሚሊቲ ዝም ብሎ መስማት እንደው ካየኸኝ ያው ሁሉ ጊዜ አለሁኝና ግን መግባትና ሪፍሌክት ማድረግ እንኳን እንደው ስለማልችል ብቻ ሳይሆን ብቻ ለራሱ ያውን ራሱ ድምጽን ይንቀጠቀጣል እና ሂዩሚሊቲ ነው እና ቲክቶክ እንትን ያልኩት ያው ባንተ ነው ያወረድኩት ታውቃለህ ከዛ በፊት አልነበረኝም ከዛ በኋላ ግን ለመድኩትና ይሄ ኢንቴሌክቹዋል ነገር ወዳለው ክርክር አፖሎጂቲክስ ቤቶች ራሱ እየገባው እከራከራለሁ በጣም ማለት ነው ከሙስሊሞች ጋር እንደዚህ እከራከራለሁ ትልልቅ ቤቶች ማለት ነው አልፈራም ድምጽም ምንም አይንቀጠቀጥም ያቆኝ አንዳንድ ሊኖር ይችላል ትቻለሁ ግን እሱ ራሱ አመት አይሆነኝም ትቻለሁ የትም እንደዚህ አልገባም ማለት እና ክብር ለእግዚአብሔር ይሁን እና ኢቭን ቁጭ ብዬ ማስታወሻ ምናምን መያዝ አልችልም ያው
ፕሮፐርሊ መማር ባልችልም ግን ዝም ብዬ እጠጣዋለሁ ማለት ነው የምትለውን ነገሮች ዝም ብዬ በቃ እጠጣዋለሁ ረጅም ሰዓት በቃ እስከ ንጋት እንኳን ቢሆን እኔ አቋርጬ መውጣት አልፈልግም ማለት ነውና ሰማለሁና እንደነገርኩ በባህሪ እንደዚህ የእውቀት ነገር እንትን የሚለኝ እንደዛ እንደመሆኔ በጣም ብዙ መጻፍ ነበረብኝ ማለት ነው ግን ስጽፈው እንኳን ይቀልብኛል ማለት ነው ዝም ብዬ መስማት ነው የምፈልገው እውነት ጌታ ምስክሬ ነውና በጣም ሂዩሚሊቲን ተምሬያለሁኝ በጣም ማለት ነውና የቃል ዕውቀት ምናምን ያው ብዙዎቻችን መቼም እዚህ የሚያስቀምጠን የቃል ዕውቀት ምናምን አይደለም የበቃ መንፈሱን ማግኘት አሁን ራሱ በቃ ልቤ እየመታ ነውና የመንፈሱን እና ልጅቷ ራሱ ቀደም ስትመሰክር ነበርና እኔ ራሱ አሁን ባለውበት ሲቹዌሽን ልጅቷ ያለችውን ነገር ነው ይሄ ሰው የቆመበት ቦታ እኮ ነው እንደዚህ እንዲያስብ ያደረገው ይሄ ሰው በቃ ታቋል እና የቆመበት ነገር ነው እንጂ እንትን አይደለም በቃ ከጫማው የተነሳ ነው እንጂ በቃ ለኔ ክፉ ሆኖ አይደለም ምናምን የሚል እንደዛ አይነት መንፈስ ስፔሻሊ ከትላንት ወዲያ ጀምሮ እንደዚህ አይነት መንፈስ ነው በቃ ያጣበኛለው ማለት ነውና ይቀርንድል በቃ እንድጸልይ ለዛኛው ፓርቲ እንድጸልይ እና አይኖች እንዲገለጡ ጌታ እግዚአብሔር እንዲገልጠው እንጂ በጣም በቃ እንደዛ ነው የሆነልኝ ፓስተርዬና ባለፈው ደግሞ ቆሮንቶስን እናጠናዋለና እናንተም አጥኑት ቤት ምናምን ይያልከን ነበርና ባልጨርሰው ራሱ በጣም ይገረመኝ እንትን ስለው ከቁጥር 1 እስከ 9 ብቻ ቀድምም ስታነሳው ስለነበረ ነው የጳውሎስን ምን ያህል ክርስቶስን እንዳጎላውና ከቁጥር 1 እስከ 9 ብቻ ለ8 ጊዜ ያክል ጠቅሶታል ክርስቶስን ማለት እና በጣም ገርሞኛልና በቃ ያ ነገር እንዲጎላብን ነው እና አሁንም እኛንም በቃ ይሁላ ወጣቶቹንም ሽማግሌውንም ልጆችንም እንደዚህ አስሮ በቃ እንድንበላ ስፔሻሊ በቃ ለመጨረሻው ዘመን እንድንዘጋጅ ይሄ ምድር የሚሸቱትን ነገሮች ትተን በቃ ትኩር ብለን በቃ ያንን መስቀሉን ብቻ እንድናይ ያደረከን ነውና በጣም ነው ወድ ታቃለ ተባረክልኝ ፓስተር ሁላችሁንም ወዳችሁ ወንጌል ለምለም ይልኝ እሺ አሜን አንተ ነገር እንደው ምን ትጸልያለ ለወንጌል ብልቲ ያልጠበቅሽው ብሬክስሩ ውስጥ እግዚአብሔር ይክተትሽ እግዚአብሔር አሜን የመንፈስ የነፍስ የሥጋ ነጻነት እግዚአብሔር ይስጥሽ አምነዋል የኡነት ጌታ አምነዋል አንድ ቀን ጌታ ምስክርነት ካንቺ ሰማል ያውም ደግሞ ካሜራሽን ከፍ አሜን እግዚአብሔር ያደርጋል አሜን ባንቺ ላይ የተነሱ ድምጾችን እግዚአብሔር የገንቦ ውስጥ ጩኸት ያደርጋቸዋል እንዳይሰሙ በጌታ በኢየሱስ አሜን ይሄንን አምላክ ያለ አሜን ይወልሽ አንድ ነገር ልንገርሽ ኢየሱስ ብቻ ነው ከሙታን የተነሳ በቃ አሜን ሌላ ጀግና የለም ኢየሱስ መሐመድ አይደለም ማን እዚህ ምድር ላይ ያለው ኢየሱስ ከሙታን ህይወትን ይሰጣል በቤትሽ ላይ ትንሳኤ ይሆናል ይሄን ምክንያቱም ማመልከው እሱን ነው የትንሳኤው ጌታ ነው ይሄንን መናገሪ ስለምወድሽ አይደለም አምላኬን ስለምወደው ነው አምላኬን ወደዋለሁ ጌታዬን ኢየሱስ አሜን ይሄ በቤትሽ ትንሳኤ ያድርግ ጨለማን ይመታዋል ያዋርደዋል እግዚአብሔር በኢየሱስ